አርፈሽ ተቀመጪ። ቢሱ ታጀራ ሄድ ማስተካከል ያለበት ነገር አስተካክሎ ይምጣ። ሌላ ወይ ዘንድሮ ኧረ ዘንድሮ ብሎ የዘፈነው ዘፋኝ እንደው ዘንድሮ ምን ብሎ የሚዘፍን ይመስልሻል? ገባህ? ዛሬ ላይ ወጣ እንደዚህ ለምን እንዳለች ለምን እንዳወራች ይሄ ሁሉ ፋይል ማውጣት ለምን እንዳስፈለገ እሷን በአካል እጂ ጠይቂያት የማረጋገጥ ይሆናል። እንደው ለሩታችን ካጠገቧ ሆኖ አይዞሽ የሚል ወገን ይጥፋ። ቤተሰብዬ ምን ጉድ ነው ዘንድሮ። ደህና የተባለው ሰውዬ ኤፋ ማለት ነው በሰራው ቪዲዮ እኔ በበኩሌ ማለት ነው በጣም ተናድጄበታለሁ። ተጀምሮ እስከሚያልቅ ሩታን ማለት ነው ተገቢ ያልሆነ ቃላቶች ነው ይስተቀመ ሲናገራት የነበረው። ስለእውነቱ ሰምቶ በአግባቡ እስከመጨረሻ ያዳመጠ ሰው የሚሰጠው ትክክለኛ ፍርድ ነው ብዬ ነው ማስበው። የተወደዳችሁ ቻናሌ ቤተሰቦች ሰላማችሁ ብዙ ትርፍ ይበልልኝ። በመላው ዓለም የምትገኙ ወገኖቼ እንዴ ቆይ የወደቀ ምን ምሳር ምን ይበዛበታል ነው የሚባለው? እናንተ ቆይ አሁን እዚህ ጋር ዞሮ ሩታን ጥፋተኛ ለማድረግ ነው እንደዚህ አይነት ነገር ኤፋ እየተናገርክ ቪዲዮ የሰራከው ማለት ነው። በነገራችን ላይ አሁን አንተ በትክክል ማለት ነው ከወንድም ጎን እንደወገንክ እንዲሁም ደግሞ ወንድ ስለሆንክ አብርሽ ህይወት ውስጥ የተፈጸመ ድርጊት አንተ ህይወት ውስጥም እንደተፈጸመ ኖርማል እንደሆነ እያሳየከን ያለከው። በነገራችን ላይ ማለት ነው አሁን ሩታ አረገዘች ተብሎ ነው እንዴ ይሄ ሁሉ የቃላት ወርጅብኝ የሚወርድባት? የትም አትሄድም ነው በቃ። አሁን ዛሬ ቤተሰብ ይቅርታ አድርጉልኝ፣ እኔ ከፍቶኛል፣ ለሩታ ቦታ ሆኜ ተከፍቻለሁ። ልክ እኔ ብሆን ቢናገሩኝ እንደዚህ አይነት ንግግር ተናግረኝ ቪዲዮ ቢሰራብኝ የገዛ የባሌ ቤተሰብ ምን እንደሚሰማኝ አስቡ እንዴ። ደህና የተባልከው ኤፋ አንተም እንደዚህ ሃርድ ጭረት ትመጣለህ እንዴ? የምን ጓ ማለት ነው ምናምን ትላታለህ እንዴ? ሲጀምር ሪስፔክት ሊኖር ይገባል። የወንድምህ ሚስት እኮ ናት። በቃ ዛሬ እናገራለሁ እኔ። ምክንያቱም ቤተሰብዬ ለምን መሰላችሁ እንዴ እኔማ እንደዚህ አይነት ነገር ጭራሽ ለምን ሩታን እንደዚህ መርገጥ አስፈለገ? ልክ ሩታ እንዳጠፋች አድርጎ ነው ገልብጦ ዛሬማ በቃ ኤፋ የተለየ ለወንድሜ የሚል እንደዚህ እንትን ያሳየው። በቃ ምን ወንድምህ መሆኑን እኮ ከጥንት እናውቃለን፣ ግን ከዚህ ፊት አስተዋይ እንደነበርክ ነው የማውቀው። እስከዛሬ ኤፋ በጣም አስተዋይ ነገሮችን በወገናዊነት ሊፈታ የሚሞክር ልጅ እንደሆነ ነው የማውቀው። አሁን ሩታ ስታረግዝ ምንም አታመጣም ማስመሰለብክ። ይኸውልህ እኔ የተሰማኝን ነው የምናገረው። ምንም አታመጣም ነው የተሰራው ቪዲዮ እንዴ። ይሂድ ቡታጅራ። ይሄው አብርሃም እኮ ማለት ነው አገኛታለሁ ነፃነትን እያለ ነው። ስለዚህ የሩታ ያሰበችው ነገር ትክክል ሆኖ ነው የተገኘው። በነገራችን ላይ አልሸሹም ዞር አሉ ነው። ምንድነው ከሷ ጋር ተገናኝቶ የሚፈታው? ሲጀመር አብርሃም ብታስተውል ኖሮ ከሩታ ጋር ቁጭ ብለክ በስልክ ደውለክ ማለት ነው አጠገቧ በስልክ ሁለታችሁም ከነፃነት ጋር መጨረስ ትችሉ ነበረ፣ በስልክ ብቻ። አንተና እሷ ድጋሚ መገናኘታችሁ ምንድነው የሚፈይደው? አብርሃም ያለ ወትሮህ እንደዚህ አልፈጣጠንክም። ያንተና የሩታ ነገር ይሄን ያክል እሷ ልትወልድ ደርሳብክ ሆስፒታል የምትወስዳት ሴት አለ አይደለም ምጧ የመጣባት ሴት እንደዛ ነው የተቻኮልክ ያለከው ሲጀመር ማለት ነው። በሁለታችሁ መካከል ያለው ነገር ሲጀመር ባልና ሚስትነታችሁ ለይቶለታል በዱባይ ማለት ነው። አሁን ቤተሰብ ጋር ያለው ነገር ነው የቀረው አይደለ? እኔ የደነቀኝ ነገር እዚሁ ቡታጅራ ሳትሄድ እዚሁ ያለው ችግር ሳትፈታው ነው እንዴ አንተ እዛ ያለውን ለሄደክ ለማሰር የፈለከው እንዴ? መጀመሪያ ይሄ መቼ ተቃናና ነው? ሩታ ደግሞ እኔ ከሰራችሁ ቪዲዮ አንፃር እውነት ለመናገር አብርሽና ኤፋ ምን እንደነካችሁ ባላቅም ማለት ነው ሩታ የሰራችው ቪዲዮ ላይ የተናገረቻቸው ነገሮች ሁሉ ማንኛውም ሴት የምትጠይቀው ጥያቄ ነው። እናንተ ለምንድነው እንደዚህ አካብዳችሁ ያያችሁትና እንዲሁም ሩታ የተሳሳተች በእርግዝናዋ ምክንያት ብቻ ነጭናጫ እንደሆነች እያሳበባችሁባት ነው? ኖ አይደለም። ሩታ እውነት አላት፣ ስለ እውነት ማለት ነው። እንደገና ደግሞ ኤፋ ተረጋጋ። ሩታ ስላለፈው ታሪኩ አይደለም የተበሳጨችበት። ዋሽቷት አልዋሻትም ነገር ነበረ። ስቲል ማስታወቂያ እንደምንሰራ አድርጎ ሰርተናል ብሎ ነው የነገራት ለሷ መጀመሪያ አካባቢ ላይ ከልጅቷ ጋር ማስታወቂያ አይነት ሙሉ የሱን ህይወት ታሪክ አልነገራትም። እሺ እሱ ችግር የለብኝም ያለፈው ታሪኩ አልፏል ብላለች። አሁን ላይ ግን ብዙ ነገሮች ደርሰውኛል፣ ብዙ መረጃዎች ወጥተዋል። ከኔ ጋርም ከተዋወቀ በኋላ ከሷ ጋራ ኮሙኒኬት ነበረው እያለች ነው። ይሄ ነው ያልተመለሰላት ነገር። ስለዚህ ኤፋ ወንድ ስለሆንክ ነው የአብርሃምን ነገር ተመሳሳይ አንተም ስለምትሰራው ነው እንደዚህ አይነት ነገር የምትናገረው? በቃ ዛሬማ ማለት ነው ማን አለብኝ የሆነ ምናምን ውጥርጥር ብለን የመጣ ከሆነ እንደዚህ ጥሩ አይደለም። እሺ ከሷም ቢሆን ማለት ነው ይከፋታል። አሁን ይሄን ቪዲዮ አይታ ሩታ ደስተኛ ባንተ የምትሆን አይመስለኝም። እኔ በዚህ ቪዲዮ ተከፍቻለሁ። ምክንያቱም ሩታ
የወንድምክ ሚስት እስከሆነች ድረስ አንተ ሪስፔክት ሊኖር ይገባል፣ ለሷ ልታከብራት ይገባል። ከባሏ ጋር ያለው ችግር ደግሞ ሶስተኛ ወገን በተለይ ቤተሰብ ጣልቃ መግባት የለበትም። እንዲያውም የምታበጣብጡት የባሰ እናንተ ናችሁ። ባዳ ቢገባ ይሻላል ቤተሰብ ከሚገባ። ቤተሰብ ገብቶ በገዛ ለወንድሙ ወይ ለእህቱ ከወገነ ማለት ነው ችግር አለ። በቃ የነዛ ልጆች ህይወት ይበጠበጣል በእርግጠኝነት ማለት ነው። አብዛኛውን ጊዜ በትዳር መካከል ቤተሰብ እንዳይገባ ነው የሚመከረው፣ የትም ቦታ ላይ ማለት ነው። እናንተ ዝም ብላችሁ አቼቤሬ የሰርግ አስመሰላችሁት፣ አቼቤሬ ትዳር አስመሰላችሁት እኮ እንዴ! ምንድነው? ቤተሰቦቿ እኮ ትንሽ አለ አይደለ? ቤተሰቦቿ እንደዚህ ነገሮችን አውጥተው እንደናንተ መናገር አለባቸው። እንደናንተ ወጥተው አለን ማለት አለባቸው ግዴታ ለሩታ። እንደኛም አለንላት። እውነት እኔ ያሳዘነችኝ እግዚአብሔርን ቤተሰብ ዛሬ ሩታ ነገር ተሰምቶኛል። ለምን መሰላችሁ? እኔ ካየሁበት አንግል ሙሉ ቪዲዮውን በስነ ስርዓት የተከታተልኩት ኤፋ ተጀምሮ እስኪያልቅ ሩታን ማለት ነው ልክ ጓደኛው አለች አይደል? ኖርማሊ ዝም ብሎ የሚያውቃት ጓደኛው እንደፈለገ አድርጎ ነው የተናገራት። እስከዛሬ ከአብርሽ ጋራ በጓደኝነት ሲኖሩ ሩታን አንዳች ቀን በእንደዚህ አይነት ቃላት ተናግሯት አያውቅም። አሁን ግን ልጅቷ እርጉዝ ናት፣ ታስራለች። አሳየን ኤፋ አሳየከን። እግዚአብሔርን ሩታን ይቅርታ ጠይቃት። በቃ በተናገርከው ነገር ነው። እኔ በተለይ ማለት ነው የተናገርከው ነገር በጣም ስህተት ነው፣ በጣም ስህተት ነው። ምክር አይደለም ይሄ፣ ሲጀመር ምክር አይደለም። የወንድምህን ሚስት ከፍ ዝቅ አድርገን የተናገርከው እንዴ! ወይኔ ሩታ በፈጣሪ ስም ፈተናዋ በዛ በእውነት ማለት ነው። ጭራሽ እሷን መቆጣት ጀመርክ። ጭራሽ የወንድምክን ችግር የወንድምክን ጥፋት ሁላ እሷ ላይ ልትለክክ በግልጽ በአደባባይ መክረክ ሞተቃል። ይሄ ምክር አይደለም፣ ይሄ አይን ያወጣ ብልግና ነው። ከማመጣ ከማጋር ነው ችግሩ ያለው። ማንንስ ነው እየተቆጣችሁ ያላችሁ ሲጀመር እንዴ? ምንድነው ሩታ ጋር ያለው ስህተት? በእርግጥ እርግዝናው ሊያነጫንጭ ይችላል፣ እሱ ሌላ ታሪክ ነው። የመጣው ታሪክ ግን እሷን እንድትጠራጠር ያደረገበት ምክንያት አለ። በቃ ይሄ እኮ ነው አሳማኝ ነገር። ሲጀመር እሷ ስላለፈው ታሪኩ አያገባኝም አለቻችሁ። ጆሮአችሁ ላይ አይሰማችሁም? አያገባኝም፣ በነበረው ህይወቱ አያገባኝም። አሁን ግን ያለሁበት አሁን ከሱ ጋር ሆኜ ያለሁበት ነገር ይመለከተኛል ነው ያለችው። እሷ እየጠየቀች ያለችው አብርሃምና ሩታ አንድ ላይ በነበሩ ሰዓት አብርሃም ከነፂ ጋራ በስልክም ይሁን በአካልም ይሁን ኮሙኒኬት ነበረው አይደለም የሚለው እርግጠኛ እንድትሆንበት ትፈልጋለች። ልጅቷ ያችኛዋ ምላ እንገናኝ ነበር ያወራኝ ነበር ብላለች። እሱም እዚህ ጋር ምሎ አላገኟትም ይላል። ታዲያ ማንኛው ይታመን? እስቲ የትኛው ይታመን? እንዴች ልጅ አይፈረድባትም እኮ። ለዛውም በጣም አሳቻ ሰዓት ላይ ነው እንደዚህ አይነት የህይወት መቀበዣጀር የመጣው በህይወታቸው። አሁን እኮ አብርሃም መሄዱ ላይ ነው ትኩረት ያደረገው። ቤተሰብ መሄዱ ላይ ትሄዳለህ፣ ታስተካክላለህ እኮ። ግን አንተ እዚህ ጋር ያለው የሩታ መከፋት፣ የሩታ አንተ ጋር ያለው ነገሯ፣ ጥርጣሬዋ፣ አለመፈታቱ አያሳስብም እንዴ አብርሃም? አረ በፈጣሪ ስም እኔ ሰው ምኑን ነው ማስተዋል የጠፋው? እኔ እኮ ግራ ገባኝ ነው። እኔ የማየው ቪዲዮ ሌላ ነው፣ ከሰው እይታ ውጪ ነው የማየው። ስህተት ተሰርቷል። ስህተት የተሰራው ደግሞ መጀመሪያ ላይ ያ ነገር ሲፈጸም አብርሃም ልክ ምንም እንዳልተፈጠረ ሆኖ ሳይሆን እሷ ጋር መቅረብ የነበረበት ይኸውልሽ ሩታ እንዲህ ቁጭ አድርጎ እሷን እንዲህ ነበረ ብሎ እግዚአብሔርን በስነ ስርዓት ቢያስረዳት ባይዋሻት 100% እመኑኝ ሩታና አብርሽ መካከል አንዳችም ክፍተት አይፈጠርም ነበረ። እሱ ታማኝ ሆኖ ግልጽ ሆኖ ካላሳያት እሷ ታዲያ ምን ይፈረድባታል? አሁን ማንም ይረዳት ሩታን በነገራችን ላይ እንዴ! ተው እንጂ ወንዶቹ ተባበራችሁ። ወንድምና ወንድም ማለት ነው። በጣም ተባበራችሁ። በድጋሚ ልንገርክ ኤፋ፣ ሶስተኛ ወገን እናንተ በእነሱ ትዳር መካከል መግባታችሁ ስህተት ነው። አንተም መግባት ስህተት ነው። ምንጊዜም የቤተሰብ ጣልቃ ገብነት ወገናዊ ወይም ደግሞ ሚዛናዊ ካልሆነ ዝምታን የሚመረጠው። አንተ ዛሬ በግልጽ ወንድምህን ደግፈክ ነው እየተናገርክ ያለከው። ሂድ በቃ ምናምን። እንደገና ደግሞ ነፂንም አግኝቻት ያለውን ነገር ችግር እንፈታለን ሲልህ እንኳን አይተው ከሷ ጋር እንዳትገናኝ ጥሩ አይመጣም እንኳን አላለክም። ኤፍሬም ማለት ነው ያ እንደዛ ስንክበው የነበረው ኤፍሬም። አሁን ደግሞ ይሄ ሩታን ያስደስታታል። አሁን ይሄ ሁሉ ቪዲዮ መቼስ በረምባ አርጋ ትሰማዋለች አይደለ? እና ትክክል ነው የሰራችሁት ማለት ነው። እና ቃላቶቹ ትክክል አይደሉም። ለምንድነው ጓምቲው ምናምን? አንተ ምን ሆነካል? ሚስት ሆናለች እኮ እንዴ! ተራ ጓደኛ ያደረካት እኮ። ተራ ጓደኛ እንኳን እንደዛ አይደረግም። አርፈሽ ቁጭ በይ ምናምን በጣም ሃርድ በሆነ ቃላቶች እንዴ!
እንዴ ኤፋ ምን ነው ባልየው እንኳን እንደዚህ ያልሆነ። ኧረ በፈጣሪ ስም ደግሞ ታውቃላችሁ ሁሉም እንደምትከፉብኝ ትላለ። አስከፊ ቪዲዮ ነው የሰራከው። አዎ እንኳን ሩታ ማናችንም እንከፋበት ነው። ብዙዎቹ ግን ምክር የመሰላቸው አሉ። ምክር አይደለም ኤፋ የሰራው ቪዲዮ ምክር አይደለም ኦልሬዲ ማለት ነው። አንተ አሁን አላስማማቸውም። አንተ አሁን እነሱ መካከል ያለውን ችግር አልፈታህም። ባይዘው ኤፍሬም እንድታቆም ፈልገው አጋግለሃል። ባሰን ያጋጋልከው ከነጻነት ጋር አገናኛለሁ አገኛታለሁ ነገሮችን ፈታለሁ እንኳን ሲልክ አሜን ብለን የተቀበልከው። ሲቀጥል ደግሞ በቃ ሩታን በቃላቶች ነው የተጫንካት ከሚገባው በላይ። እኔ በኤፍሬም ቪዲዮ አዝኛለሁኝ። ስለ እውነት ሩታ አሏት እኮ ወዳጆቿ የሚወዷት። የትም ቦታ ላይ ሩታ በታየችበት ሁሉ ነው ህዝብ እየተከተለ የሚሄደው። ይሄ ሁሉ የሰው ፍቅር ነው። ደግሞ ሩታ በጣም ግልጽ ልጅ ነች። በቃ እንወዳታለን፣ እናከብራታለን። አብርሽም ደግሞ መልካም ስብዕና ያለው ልጅ፣ ሚዲያው ላይ ከምንም በላይ የተወደደ በብዙዎች ደግሞ የተከበረ ልጅ ነበረ። በራሱ ስህተት ነው ይሄ ነገር ሲፈጠር። እሱ ብልህ ቢሆን ነገሮችን ቁጭ አድርጎ ከሀስከፓ አስረድቷት ይሄ ነው የተፈጠረው። በቃ አሁን ላይ እንዳትወቅሽኝ የተነገር ያለው ነገር ይሄ ነው ቢላት ሩታ እዚህ ድረስ አትደርስም። በራሱ ችግር ነው። አብርሃም አቀለለው፣ ነገሩን አቀለለው። የህይወቱ ጉዳይ ቁልፍ የሆነው ምዕራፍ አቅሎ በማየቱ ነው ይሄ ሁሉ ነገር የተፈጠረው። እንዴ ኧረ በፈጣሪ ነውር ነው። ጭራሽ የባል ወገን ሚስትን ትችት በዛ። አይ አሁን በዛ። ሩትዬ አይዞሽ የኔ ወዳ አይዞሽ፣ ነገሮች ይስተካከላሉ። እኔ እንደ እህት እንደ አንዲት ሴት ሩታን ነው ማጽናናት የምፈልገው። ነገሮች ይፈታሉ፣ ይስተካከላሉ። ተረጋጊ፣ ራስሽን ጠብቂ። ከዛ ባለፈ ግን እኔ ኤፋ ከቻልክ ሩታን ይቅርታ ጠይቃት። አዎ ምን ከቻልክ ብቻ መጠየቅም አለብክ። ስተት የሆነ ቪዲዮን የሰራከው በጣም ፓወርፉል ተመልታል። የሆነ ነገር የቀመቀምክ ነው እንጂ የምትመስለው ጤናማ አይደለክም። እኔ ኤፍሬም እንደዚህ አይነቱን ኤፍሬም አላቅም። እስከዛሬው ያለው ኤፍሬም በጣም የተረጋጋ ነው። የዛሬ ኤፍሬም በጣም ደፋርና ቃላቶች ሁሉ እጅግ ከባድ፣ ለዛም ለወንድሙ ሚስት የማይባሉ ብዙ ቃላቶች ነው የተጠቀመው። ቪዲዮ ሙሉውን አይታችሁ መፍረድ ትችላላችሁ። እኔ ከተናገርኩት ነገር አንጻር ቤተሰብዬ መቃጠል ነው ዘንድሮ። የምሬ ነው መቃጠል ነው። በስላሴ ደግሞ ነፂዛ ራሷን እጇን እየቆራረጠች ምናምን ህይወቷን ለመሰዋት ለፍቅር ነው ወይስ ደግሞ ለምንድን ነው? ተይ እህታችን ማነሽ ነፂ፣ ይሄው የልጆቹን ህይወት ድብልቅልቁን አባቱን አውጥተሽዋል። አሁን ደግሞ የራስሽን ችግር በራስሽ ችግር አምጥተሽ በማለት ታሳብቢ በአብርሃም ማለት ነው። አረ ይሄ ህይወት ደባሪ ህይወት ነው። እንደዚህ አይነት ህይወት አረ ከእንደዚህ አይነት ነገር ውጪ። በቃ የራስሽን ህይወት ጀምሪ በቃ። እንዴ ባለፈው ተናግሬያለሁ። እኔ ገና ወጣት ነሽ፣ የራስሽን ህይወት መመስረት የምትችይ ብዙ ነገሮችን ማስተካከል የምትችይ። ለምን ብለሽ ነው አንቺ ባለፈ ታሪክሽ ውስጥ እንዲህ ተበድጌ ነበር እንዲህ። አሁን እኮ አንቺ የሴቶች መብት ወይም የሴቶች መብት የሚያስከብሩበት ቦታ ሄደሽ ከነሱ ጋር ህግ ጠበቃ ጋር አይደለም እኮ ክርክር ላይ ያለሽው፣ ሚዲያው ላይ ነው። በቃ የሚዲያ ደግሞ ይኸውልሽ በኮሜንት ሀሳብ ይሰጣል። ሲፈልግ አንቺን ይዘቀዝቅሻል፣ ሲፈልግ አንቺን ቀና ያረግሻል። ይሄ ነው ሚዲያው ላይ ያለው። መፍትሄ አታገኝም። ባይዘዌ ያንቺ የምታገኙ መፍትሄ አሁን አንቺ ምን አይነት መፍትሄ ነው የፈለግሽው? ውርስ ነው ምንድን ነው? አዎ አንድ ወቅት እንደዚህ አይነት ነገር ደርሶብኛል፣ አለቀ። ጀምሪ፣ ስታርት አናዘር ላይፍ። እንዴ አር ቤተሰብዬ በእናታችሁ እኔ እንደዚህ አይነት ቪዲዮዎች በጣም ላይመሮ የሚከብዱ ሀሳባችሁን እንኳን ለመግለጽ የሚምታቱባችሁ ቪዲዮ እኔ አጋጥሞኝ አያውቅም። ለማንኛውም ግን ፈጣሪ ማስተዋሉን ይስጣችሁ። እናንተ እድሜያችሁ ከፍ እያለ ካልሄደ በስተቀር መቼ ማስተዋል አይኖራችሁ። የምሬን ነው፣ ከወንድ እስከ ሴቱ ማለት ነው። ፈጣሪ ልቦና አብዝቶ ያድለን። ቤተሰብ እየቸር ቆዩልኝ። ባይ ባይ።